ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተይዞ የሚነሱ ሀሳቦች ላይ አተኩራለሁ። በዛሬ ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው የዓለማችን ሀያል ሀገር የሆነችው አሜሪካ የቀይ ባህርና የኤደን ባህረ ሰላጤን ደህንነት ለማስጠበቅ ለኢትዮጵያ ጥሪ ማቅረቧ ተሰምቷል። አሜሪካ ስትራቴጂካዊ ባለችው እርምጃ ላይ ኢትዮጵያን እንድትሳተፍ የመረጠችበት ምክንያት ምንድን ነው? በሰሞኑ ቱርክ፣ ሳውዲ አረቢያ፣ ግብጽ እንዲሁም ደግሞ ከነሱ ጋር እያበሩ የሚገኙት ኤርትራና ጅቡቲ እንዲሁም ደግሞ ሶማሊያን ያካተተው ጥምረት የአረቡ ባህር በተሰኘ መልኩ የቀይ ባህር ዳርቻን ለመቆጣጠር የሚያደርጉትን እንቅስቃሴን እንቅፋት ሊሆን የሚችለው እርምጃ ላይ አሜሪካ እንግዲህ ኢትዮጵያን ጥሪ ማድረጓ ተሰምቷል። አሜሪካ ለኢትዮጵያ ያቀረበችው ጥሪ በተመለከተም ዝርዝር ሀሳቦች ይዤላችሁ እቀርባለሁ። ሁለተኛው አጀንዳችን የሆነው ኢኮኖሚስት የተባለው ድረገጽ እጅግ አነጋጋሪ የተባለ ጽሑፍን ይዞ ወጥቷል። ኢኮኖሚስት ይዞ በወጣው መረጃ መሰረትም በትግራይ ክልል የጦርነትን ወይም ደግሞ ግጭትን ለመፍጠር እየተንቀሳቀሰ የሚገኘው የህወሓት ቡድን እያደረገ ያለውን የጦር ዝግጅትና እያደረጋቸው ያሉ የጦር ትንኮሳዎችን ተከትሎ መከላከያ ሰራዊት አደገኛ የጦር መሳሪያዎችን ታጥቆ ወደ ትግራይ አዋሳኝ ድንበሮች መሻገሩ ተሰምቷል። የመከላከያ ሰራዊት በድንበር አካባቢ ላይ የጀመረው እንቅስቃሴ ምን ይመስላል? የዚህ የድንበር አካባቢ እንቅስቃሴ እንዲሁም ደግሞ የህወሓት ቡድን እያደረገ ያለው የጦር ዝግጅትና መነሻውን መቀለ ከዛም መዳረሻውን አስመራና ሱዳን ያደረጉትን ዝግጅቶች በተመለከተ የተለያዩ መረጃዎችን የዓይን እማኝ ምንጮች የገለጹትን ጭምር ዋቢ አድርጌ ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እየጠየኳችሁ ወደ ማስታወቂያ ሰዓታችን ተሻገርኩኝ። በመሃል ፒያሳ በምናስገነባው ሳይት ላይ 30% ቅናሽ ባለ 1 መኝታ 5.1 ሚሊዮን የነበረው 3.6 ሚሊዮን፣ ባለ 2 መኝታ 8.4 ሚሊዮን የነበረው 5.8 ሚሊዮን፣ ባለ 3 መኝታ 12 ሚሊዮን የነበረው 8.4 ሚሊዮን ሲሆን ይህ ዋጋ የወጣው 70% ባንዴ ከፍለው ቀሪ 30% ዲስካውንት ተደርጎላቸው ነው። ቀስ እያሉ በግንባታ ሂደት ለሚከፍሉም ከ10% ቅድመ ክፍያ ጀምሮ አመቻችተናል። ለበለጠ መረጃ ከታች ባሉት ስልኮች ይደውሉ። የመጀመሪያው ቀዳሚ አጀንዳችን የሆነው የዓለማችን ሀያሏ ሀገር አሜሪካ የምስራቅ አፍሪካን ደህንነት እንዲሁም ደግሞ የቀይ ባህርና የኤደን ባህረ ሰላጤን ደህንነት ለማስጠበቅ በምታደርገው ጥረት ላይ በአፍሪካ ቀንድ ከሚገኙ ሀገራት መካከል ስትራቴጂካዊ አጋር አድርጋ ለኢትዮጵያ ጥሪ ማቅረቧን የሚገልጹ መረጃዎች ይፋ እየወጡ ይገኛሉ። የአሜሪካ የአፍሪካ እዝ አዛዥ የሆኑት ጀነራል ዳግቪን አንደርሰን እንግዲህ በሰጡት መግለጫ ላይ የአሜሪካ ጦር የሚጀምረው አሁናዊ የ2026 ወታደራዊ ልምምድ ላይ የምስራቅ አፍሪካ ደህንነትን ለማስጠበቅ በሱዳን ያለው የእርስ በርስ ግጭት፣ በኢትዮጵያና በኤርትራ መካከል ያሉ ውጥረቶች እንዲሁም ደግሞ በጅቡቲ በሌሎች ሀገራት እየተፈጠሩ ያሉ አጠቃላይ ውስጣዊና ውጫዊ የሆኑ ችግሮችን ለመፍታት የሚያስችል እንቅስቃሴዋ ላይ አሜሪካ ኢትዮጵያን አጋር አድርጋ ማስቀጠሏን የሚገልጹ መረጃዎች እየወጡ ይገኛሉ። በ26 የአፍሪኮም ወታደራዊ ልምምዶች አሁን ላይ ሊጀመሩ የመጀመሪያ ምዕራፍ እንቅስቃሴያቸው መጀመሩን ተከትሎ ነው እንግዲህ የአሜሪካ አፍሪካ እዝ አዛዥ የሆኑት ጀነራል ዳግቪን አንደርሰን ኢትዮጵያ በዚህ ላይ በቀጥታ መሳተፍ እንዳለባት ጭምር የሚገልጹ አስተያየቶችን የሰጡት ጀነራል ዳግቪን አንደርሰን እንግዲህ የምስራቅ አፍሪካ ደህንነትን ለማስጠበቅ የቀይ ባህር እንዲሁም ደግሞ የኤደን ባህረ ሰላጤን ደህንነት ለማስጠበቅ በሚያደርጉት ጥረት ላይ ባስተላለፉት መልእክት ላይ በአዲስ አበባ የሚገኘው የአሜሪካ ኤምባሲ እንግዲህ በኦፊሻል ገጹ ላይ በለጠፈው ልጥፍ ላይ ኢትዮጵያ የዚህ አካል እንደምትሆን የዚህ ፕሮግራም አካል እንደምትሆን የሚጠቁሙ አይነት ሀሳቦች ተነስተዋል። ከዚህ በፊት አስቀድሜ እንደነገርኳችሁ የአሜሪካው የአፍሪካ እዝ አዛዥ የሆኑት ጀነራል ዳግቪን አንደርሰን አዲስ አበባ በመጡበት ወቅት ላይ ከጠቅላይ ሚኒስትር ዶክተር አብይ አህመድ ከነ ጀነራል ጻድቃን ገብረትንሳኤ ከአቶ ጌታቸው ረዳ ከሌሎች ከፍተኛ የኢትዮጵያ የጦር አመራሮችና ከፍተኛ ባለስልጣናት ጋር የጋራ ምክክር አድርገዋል። የምክክራቸው መሪ አጀንዳ የነበሩ በ13 ጉዳዮች ላይ ከወራት በፊት መወያየታቸው የሚታወስ ነው። ከነዚህ መካከልም የምስራቅ አፍሪካን አሁናዊ ደህንነት ማስጠበቅ፣ በምስራቅ አፍሪካ ላይ ለቀይ ባህር ስትራቴጂካዊ የሆኑ አገራት ጋር አጋርነትን በማጠናከር የነዚህን ሀገራት ችግር መፍታት የሚቻልባቸው መንገዶች ላይ በጋራ ምክክር አድርገዋል። ከዛም በተጨማሪ ደግሞ በሱዳን ያለው የእርስ በርስ ጦርነትን በመፍታት አሜሪካ በቀይ ባህር ላይ የምታደርገውን አስተዋጽኦ እንዲሁም ደግሞ በቀጠናው ሀገራት ላይ የሚኖራትን
የሁለትዮሽ ግንኙነት ለማጠናከር እያደረገች ያለችው ጥረት አካል አድርገው መውሰዳቸውን አስቀድሜ ነግሬያቸዋለሁ። ይህን መነሻ በማድረግ አሁን ላይ አሜሪካ በ2026 የአፍሪኮም ወታደራዊ ልምምድ የቀይ ባህር ዳርቻን ደህንነት ማስጠበቅ፣ የኤደን ባህረ ሰላጤን ደህንነት ማስጠበቅ ከዛም በተጨማሪ ደግሞ የምስራቅ አፍሪካን ደህንነት በማስጠበቅ አሜሪካ በ2026 አዲስ ያወጣችው ፖሊሲዋ ጋር ተያይዞ የመጣውን የሁለትዮሽ ግንኙነትን በማጠናከር ለጋራ ተጠቃሚነት መስራት በሚለው መርህ ላይ በምስራቅ አፍሪካ ከሚገኙ ሀገራት ጋር የተሻለ ጥምረትን ለመፍጠር የሚያስችላትን እንቅስቃሴ ጀምራለች። በዚህ እንቅስቃሴዋ ላይ ኢትዮጵያን ስትራቴጂካዊ አጋር፣ ኢትዮጵያን ስትራቴጂካዊ የጦር ወዳጇ ለማድረግ የሚያስችሉ ስምምነቶችን ጭምር መፈረማቸው የሚታወስ ነው። ይህም መነሻ በማድረግ ጀነራል ዳግቪን አንደርሰን በኢትዮጵያ አየር ኃይል 90ኛ ዓመት የምስረታ በዓል ላይ ተገኝተው የኢትዮጵያን የጦር አቅም ኢትዮጵያ በቀጠናው ካሉ ሀገራት የተሻለ የአየር ኃይልን ጨምሮ ሌሎች ጦሮች ጭምር እንዳላት መገንዘብ ችሏል። በቀይ ባህር ላይ በምታደርገው እንቅስቃሴ ላይ ስትራቴጂካዊ የሆነ ሚና እንደሚኖራት ጭምር ያረጋገጡበትን መንገድ መነሻ በማድረግ አሁን ላይ በ2026 በይፋ በሚጀመረው የአፍሪኮም ወታደራዊ ልምምድ ላይ ኢትዮጵያ ከሚሳተፉ ቀዳሚ ሀገራት መካከል በመሆን ለነ ኤርትራ ለሌሎች የምስራቅ አፍሪካ ሀገራት ያልተደረገ ጥሪ ኢትዮጵያ የዚህ ስትራቴጂካዊ አካል እንድትሆን የሚያስችል ጥሪ እንግዲህ ጀነራል ዳግቪን አንደርሰን አቀርበዋል። እንግዲህ አሁን ላይ የአሜሪካ ጦር እያደረገ ባለው እንቅስቃሴ እያደረገ ባለው ዝግጅት ላይ በአፍሪካ ቀንድ በተለይም በምስራቅ አፍሪካ ላይ አጋር ሊያደርግ የሚያስችል የጦር አቅም ያላት ኢትዮጵያን በበላይነት በመምረጥ እንግዲህ በኤደን ባህረ ሰላጤ እንዲሁም ደግሞ በቀይ ባህር ላይ የተጋረጡ የሽብር እንቅስቃሴዎችን ከፍተኛ የሚባሉ የጦር መሳሪያ ዝውውሮችን ጨምሮ እነ ቱርክ፣ ግብጽ፣ ሳውዲ አረቢያ የቀይ ባህርንና ሶማሊያን በመጠቅለል የአረቡ ባህር የሚል ስያሜን ሰጥተው ቀይ ባህርን ለመጠቅለልና የቀይ ባህር ዳርቻን በበላይነት ለመዘወር የሚያደርጉት እንቅስቃሴ ሁሉ አሜሪካን የራሷን የቀይ ባህር ዳርቻ ላይ ያላትን ሚና በምስራቅ አፍሪካ ቀጠና ላይ ያላትን ሚና ደግሞ ከፍ ሲልም በአፍሪካ ቀንድ ላይ ያላትን አሁናዊ ሁኔታን ስጋት ላይ የሚጥል በመሆኑ አሜሪካ አስቀድማ የጦር ዝግጅት ማድረግ አስፈላጊ በመሆኑ የጦር ዝግጅት ለማድረግ የሚያስችላትን እንቅስቃሴ ስታደርግ ለኢትዮጵያ መንግስት ተገቢውን የሆነ ጥሪ ታቀርባለች። ይህ ጥሪ ደግሞ ኢትዮጵያ አሁን ላይ ባለው ሁኔታ ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ላይ እንደገለጹት ኢትዮጵያ አሁን ላይ የትኛውም አካል ወደደም ጠላም ወደ ቀይ ባህር የምትገባበት ጥያቄ ወይም ደግሞ ወደ ቀይ ባህር የምትገባበት ሁኔታ ምቹ መሆኑን ኢትዮጵያ ከቀይ ባህር የማትቀር አገር መሆኗን ጭምር ያስመሰከረችበት የውጥረት ሰዓት ላይ ባለበት በዚህ ወቅት ላይ የኤርትራ መንግስት ባለስልጣናት እኛ ለኢትዮጵያ አሰብ ወደብን ለንግድ ጥቅም ከሆነ እንዲጠቀሙ ነገር ግን ደግሞ የባህር ኃይላቸውን ማቋቋም አይችሉም፣ ኢትዮጵያ የባህር ጦሯን በአሰብ ወደብ ላይ ብቻ ሳይሆን በቀይ ባህር ዳርቻ ላይ ማስፈር አትችልም የሚል አቋማቸውን ገልጸው እነ ግብጽ እነ ጅቡቲ በጋራ እየሰሩ ባሉበት በዚህ ወቅት ላይ አሜሪካ የቀይ ባህር ደህንነትን ብቻ ሳይሆን የኤደን ባህረ ሰላጤን ደህንነት ለማስጠበቅ በምታደርገው ወታደራዊ ስምሪት ላይ ኢትዮጵያን አጋር አድርጋ ለማስቀጠል የሚያስችላትን ጥሪ አቅርባለች። እንግዲህ ይሄ ጥሪዋ ደግሞ ኢትዮጵያ ቀይ ባህር ላይ ያደረገች ያለችው እንቅስቃሴ አይቀሬ መሆኑን በይፋ ያረጋገጠ ነው። በነገራችን ላይ አሜሪካ አሁን ላይ የምስራቅ አፍሪካን ደህንነት ለማስጠበቅ የምትወስደው እርምጃ ለኢትዮጵያ አስገራሚ የሚባል እድል እንደሚያመጣላት ሁሉ ከኢትዮጵያ በተቃራኒ በመቆም የምስራቅ አፍሪካን ደህንነት ሰላም እያሳጣች ያለችው ለአሜሪካ ጭምር የደህንነት ስጋት የሆነውን የየመኑ ሁቲ ቡድንን ከአሜሪካ ጋር አጣብቂኝ ውስጥ ያለችው ከኢራን ጋር ወዳጅነት ያለው የኤርትራ መንግስት ግን በዚህ የአሜሪካ እንቅስቃሴ ላይ ከሚጎዱ ወይም ደግሞ የተለያዩ ጥቃቶች ሊደርሱበት ከሚችሉ መንግስታት መካከል ቀዳሚ ያደርገዋል። አሜሪካ ከዚህ በፊት አስቀድማ በምታደርገው እንቅስቃሴ ላይ የትኛውም አካል የትኛውም ሀገር ብሔራዊ ደህንነቷን ብሔራዊ ጥቅሟን አሳልፎ የሚሰጥና ለህልሟ መሳካት እንቅፋት የሚሆን ሀገር ከሆነ እርምጃ እንደምትወስድ ሁሉ ከዚህ በፊት የቬንዙዌላ ፕሬዚዳንት ላይ ከወሰደችው እርምጃ ጋር ተመሳሳይ የሆኑ እርምጃዎችን ጭምር የሚያስችል አይነት እንቅስቃሴ በኤርትራ መንግስት ላይ ልትወስድ እንደምትችል ጭምር እየተገለጸ ይገኛል። እነዚህ ሀሳቦች ሁሉ ተጠቅልለው አሁን ላይ አሜሪካ የቀይ ባህር ደህንነት ጉዳይ አጣብቂኝ ውስጥ ገብቷል። የየመኑ ሁቲ ቡድን ከኤርትራ መንግስት የቀይ ባህር ዳርቻን በመከራየት ጭምር ቀይ ባህር ላይ እንቅስቃሴ እያደረገ ይገኛል። ኢራን የባህር ኃይሏን በሱዳን ወደቦች ላይ ለማስፈር ዝግጅት ጀምራለች። ለዚህም ነው የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የሱዳን ጦር መሪ የሆኑት ጀነራል አልቡራንን በመጠቀም ኢራን በምስራቅ አፍሪካ ላይ የማይናወጥ ጠንካራ አቋም ለመገንባት እንቅስቃሴ መጀመሯን የሚገልጹ መረጃዎች እንደ ሚድል ኢስት 24 አይነት ያሉ የሚዲያ ተቋማት ይዘው ሲወጡ አሜሪካ በአፋጣኝ የ2026ቱን የአፍሪኮም ወታደራዊ ልምምድን ለመጀመር የሚያስችላትን ዝግጅት መጨረሷንና ያን ዝግጅት ከማድረግ በተጨማሪ በምስራቅ አፍሪካ ላይ ጠንካራ የተባለ የጦር አቅም ያላት ኢትዮጵያን ያቀፈ እርምጃ ለመውሰድ የሚያስችል
እቅድ አውጥታ ስትራቴጂ ነድፋ መንቀሳቀስ የጀመረችው። ስለዚህ አሜሪካ አሁን ላይ የአፍሪኮም ወታደራዊ ልምምድን መነሻ አድርጋ የኢትዮጵያን ጦር በማካተት ቀይ ባህርና የኤደን ባህረ ሰላጤ ላይ የምታደርገው እንቅስቃሴ የመጀመሪያው መነሻ ነጥብ የሚሆነው የጦር መሳሪያን እንቅስቃሴ መገደብ ነው። የአሜሪካ መንግስት በቀይ ባህርና በኤደን ባህረ ሰላጤ በመጠቀም ኢራን ለኤርትራ እንዲሁም ደግሞ ለሱዳን እያስታጠቀች ያለችው አደገኛ የጦር መሳሪያዎች ከአሜሪካ ጋር ስትራቴጂካዊ አጋርነቷን ላጠናከረችው ከአሜሪካ ጋር የቀይ ባህር ደህንነትን ለማስጠበቅ የኤደን ባህረ ሰላጤን ደህንነት ለማስጠበቅ ብቁ ናት ተብላ አሜሪካ አጋርነቷን አጠናክራ አብራት እየሰራች ላለችው ኢትዮጵያ የደህንነት ስጋትን የሚጋርጥ በመሆኑ አጋሯን የመጠበቅ ኃላፊነት ያለባት አሜሪካ በኢራን በሱዳን በኤርትራ መካከል ያለው የጦር መሳሪያ ዝውውር ሊቆም የሚገባው መሆኑን ተከትሎ እርምጃ እንደምትወስድ ጭምር እየተገለጸ ነው የሚገኘው። በነገራችን ላይ ኤርትራና ሱዳን ከኢራን መንግስት ጋር ከሚያደርጉት የጦር መሳሪያ ድጋፍ ጋር ተያይዞ አሜሪካ ብቻ ሳትሆን ደህንነት ስጋት የሚጋረጥባት የኢትዮጵያን የቀይ ባህር ጥያቄ የሚደግፉ ለኢትዮጵያ መንግስት ድጋፋቸውን እያረጋገጡ የሚገኙት እስራኤልና የተባበሩት አረብ ኤምሬትን ጨምሮ የዚህ ስጋት ሰለባ ናቸው። ስለዚህ አሜሪካውን ላይ የምትጀምረው የ2026 አፍሪኮም ወታደራዊ ልምምድ ላይ ከልምምድ ባለፈ ደግሞ ወደ ተግባር በምትገባበት ወቅት ላይ የጦር መሳሪያ ዝውውርን ከቀይ ባህር ላይ የምትገታው የየመኑ ሁቲ ቡድን የሚታጠቀውን የጦር መሳሪያ ብቻ ሳይሆን የኢራን መንግስት ለኤርትራና ለሱዳን በማስታጠቅ የአፍሪካ ቀንድን የጦርነት ቀጠና ለማድረግ የሚያደርጉትን ጥረት ጭምር የሚገድብ ነው። ከዛ በተጨማሪ በቀጠናው ላይ ኃያልነቷን ለመገንባት እየተንቀሳቀሰች ያለችው ቱርክ ከፍተኛ የሚባሉ እንደ F-16 ያሉ አደገኛ ጀቶችን ጭምር እያስታጠቀች ትገኛለች በምስራቅ አፍሪካ ለሚገኙ ሀገራት። ስለዚህ በቀጠናው ላይ ያለው የኃያላኑ ሀገራት ፉክክር ከጊዜ ወደ ጊዜ እየጨመረ መጥቷል። ከፉክክር ባለፈ ደግሞ አደገኛ የሚባሉ የጦር መሳሪያ ዝውውሮች ጭምር አሁን ላይ ቁጥራቸው እየጨመረ መጥቷል። አሜሪካ የደህንነት ስጋት ከመጋረጥም በተጨማሪ በቀጠናው ላይ የሚንቀሳቀሱ ሀገራት የጦር አቅማቸው ከሷ እንዲያንሱ ትፈልጋለች። አይደለም ከራሷ ከአሜሪካ ይቀርና አሜሪካ አጋር ያደረገቻት ኢትዮጵያ ከቱርክ ከኢራን የተሻለ የጦር አቅም እንዲኖራት ትፈልጋለች። ለዚህም ነው አሜሪካም እስራኤልም የተባበሩት አረብ ኤምሬት ለኢትዮጵያ በስጦታ መልክ ይሁን በግዢ መልክም የተለያዩ የጦር መሳሪያዎችን እያስታጠቁ የሚገኙት የምስራቅ አፍሪካ ደህንነትን ለማስጠበቅ ስትራቴጂካዊና ሁነኛ አጋራቸው ኢትዮጵያን አድርገው መጠቀም ስለሚፈልጉ ነው። ይህንንም ተከትሎ የጦር መሳሪያ ዝውውሩ እንቅስቃሴው የሚገታ ሲሆን የኤርትራ መንግስት አሁን ላይ ከኢትዮጵያ ጋር ወደ ጦርነት ካልገባው እያለ ከሚዝተው ዛቻ በተጨማሪ ለሱዳን መንግስት የሚያደርገውን የጦር መሳሪያ ድጋፍ ከኢራን የሚመጣው የጦር መሳሪያ ድጋፍ በሙሉ ቀጥልና አሜሪካ በቀጠናው ላይ ኃያል ሆና የጦር አቅሟን ገንብታ እንድትቀጥል የምትፈልጋት ኢትዮጵያ ኃያልነቷን ገንብታ የመሪነት ቦታውን እንድታገኝ የሚያስችላት እድል ነው። ስለዚህ የጦር መሳሪያውን እንቅስቃሴ መገደብ የመጀመሪያው የአሜሪካ የ2026 አፍሪኮም ወታደራዊ ልምምድ ቀዳሚ አጀንዳ ነው። ሁለተኛው አጀንዳ ቱርክ፣ ሳውዲና ግብጽ በጋራ በመሆን የአረቡን ባህር እንፈጥራለን ብለው የሶማሌ መንግስትና ቀይ ባህርን ጠቅልለው እነሱ እንደፈለጉ ሊዘውሩት አሜሪካ ኢትዮጵያን ያሉ ሀገራት ዋጋ ከፍለው ሉዓላዊት ሀገሯን እንድትቀጥል ያደረጓትን ሶማሊያን እነ ቱርክና እነ ግብጽ ገና በዚህኛው ዓመት የምትቀላቀለው የሰላም ማስከበር ኃይልን እንደ ምቹ ሁኔታ ተጠቅማ ከሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ጋር ያላቸውን ጥምረት እያደረጉት ያለው ድርድርን መነሻ በማድረግ የቀይ ባህር ቀጠናን ካርታ በመቀየር የአረቡ ባህር በሚል ስያሜ ቀይ ባህር ላይ ራሳቸውን ለማደራጀት የኤደን ባህረ ሰላጤ ላይ የበላይነታቸውን ለመገንባት የሚያደርጉት ጥረት ለአሜሪካም ለእስራኤልም እንዲሁም ደግሞ ለተባበሩት አረብ ኤምሬትና ህንድ ከዛም በተጨማሪ በቅርቡ የሉዓላዊ ሀገርነት እውቅናን ያገኘችው ሶማሊያና ኢትዮጵያ ጭምር የደህንነት ስጋትን የሚቋጥር የበላይነታቸውን የሚያዳክም በመሆኑ አሜሪካ የአረቡ ባህር የሚለውን አጀንዳ ገና ውስጥ ለውስጥ ከሪያዱ ስምምነት በኋላ ሊኮላሽ ወይም ደግሞ ሊቋረጥ የሚገባው ስምምነት ነው ብላ ይህን ስምምነት በማቋረጥ እርምጃን የምትወስድበትን አካሄድ የምታጠናክርበት ወቅት ላይ ነች።
ይህንን ለማድረግ ደግሞ ትክክለኛ አጋሯ ኢትዮጵያ ነች። ስለዚህ ከኢትዮጵያ ጋር የተፈራረሙት የቀይ ባህር ደህንነትን የማስጠበቅ ስምምነት ለአሜሪካ የህልውና ጉዳይ ነው። ኢትዮጵያ የምትባል ሀገር ምስራቅ አፍሪካ ላይ በመያዝ ኤርትራና ሱዳን የሚባሉ ሀገራትን በነቱርክ ቁጥጥር ስር ልቱርክ ጫፍ ደርሻለሁ እያለች ያለችው ሶማሊያን ስትራቴጂካዊ አጋርነቴን እንዳልነጠቅ ብላ የራስ ገዟን ሶማሊላንድ አካሄድ የምትቃወመው ጅቡቲን በመቆጣጠር ከአሜሪካ ጋር አጋር ሆና የምትሰራው ሀገር ኢትዮጵያን አድርገው ምርጫ አድርገዋል። ሌላኛው የአሜሪካ ምክንያት ቴክኖሎጂና የደህንነት ጥበቃን ለኢትዮጵያ ማድረግ ትፈልጋለች። ኢትዮጵያ አሁን ላይ የታጠቀቻቸውን አደገኛ የጦር መሳሪያዎች እነ ኤርትራና እነ ግብጽ እነ ሱዳን ሊያምኑ አልፈለጉም። ከማመን ባለፈም ደግሞ አሁንም የአሜሪካ ጦር ለኢትዮጵያ የቴክኖሎጂ ድጋፍ የጦር መሳሪያ ድጋፍ ከማድረግ በተጨማሪ ለኢትዮጵያ የደህንነት ጥበቃን ለማድረግ የሚያስችለው አይነት እርምጃ ነው። ይሄ ደግሞ በኢትዮጵያ ላይ በድንበር በኩል ጦርነት ከፍታለሁ፣ ኢትዮጵያን በሱዳን በኩል አጠቃለሁ እያለ እቅድ ይዞ ለሚንቀሳቀሰው የኤርትራ መንግስትና የግብጽ መንግስት መስማት የማይፈልጉት ዜና ነው። ድንበሮቻቸው የነሱ በተለያዩ ምክንያቶች እየተተራመሱ ነው ያሉት። በድንበር ከእስራኤል ጋር ግጭት ውስጥ ያለችው ግብጽ አሜሪካ የኢትዮጵያን ድንበር ለማስጠበቅ የምታደርገው ጥረት ከጅቡቲ ጋር የደረሰችበትን ስምምነት የሚያፈርስ ነው። ስለዚህ አሜሪካ የኢትዮጵያን የድንበር ደህንነት በማስጠበቅ ቴክኖሎጂን ለማስታጠቅ ካላት እቅድ የተነሳ ብለዋል እኮ ጀነራል ዳግቪን አንደርሰን እንደገለጹት የኢትዮጵያ አየር ኃይል ከአሜሪካ አየር ኃይል የበለጠ እድሜ ያለው ነው፣ በዘመናዊነቱም ወደር የማይገኝለት አየር ኃይል ነው ብለው ምስክር የሰጡለትን ጦር አብረው ለመስራት ያላቸው ፍላጎት ተከትሎ ቴክኖሎጂን የጦር መሳሪያን ማስታጠቅ ፍላጎት አላቸው። እነዚህ ሁሉ እንቅስቃሴዎች የቀይ ባህርን ደህንነት ለማስጠበቅ በምታደርገው ጥረት አሜሪካ አዲስ ኦፕሬሽን ለመጀመር ያስችላታል። የቀይ ባህሩ የኤደን ባህረ ሰላጤው ኦፕሬሽን የኦፕሬሽኑ የፊት መሪ ደግሞ ኢትዮጵያ የምትባል ሀገር ነች። በውስጣዊ ብጥብጥ የምትታወቀው ኤርትራ፣ በአምባገነናዊ መንግስት የምትወቀሰው ኤርትራ አይደለም የቀይ ባህር ደህንነትን ልታስጠብቅ ይቅርና የራሷን እንኳን ውስጣዊ ችግር መፍታት ደን ደግሞ ከቀሪው ዓለም ጋር መግባባት ያልቻለችው ኤርትራ ከዓለም አቀፍ ህዝብ ተገላ ያለችው ኤርትራን አጋር አድርገው ማስቀጠል ስለማይችሉ አሜሪካ የቀይ ባህር ኦፕሬሽን በምታደርግበት ጊዜ ላይ የየመኑ ሁቲ ቡድን ለመቅጣት የጦር መሳሪያ እንቅስቃሴውን ለመገደብ ደን ደግሞ እነ ቱርክ እነ ግብጽ ሶማሊያ የአረቡ ባህር ብለው የጀመሩትን ፕሮፓጋንዳ ውድቅ ለማድረግ ኢትዮጵያ ሁነኛና ብቸኛ አጋር ሀገር ነች። ለዚህ ነው የአሜሪካው የአፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን ኢትዮጵያ በቀይ ባህርና በኤደን ባህረ ሰላጤ ላይ አሜሪካ ለምታደርገው ኦፕሬሽን አጋር ሆና እንድትቀጠል ያላቸውን ፍላጎት መነሻ አድርገው ስትራቴጂካዊ ብልሃት የተሞላበት ጥሪ ለኢትዮጵያ ያቀረቡት። በጥቅሉ ይሄ ጥሪ የኢትዮጵያን የቀይ ባህር ጥያቄ አይቀሪነት ያረጋገጠ ነው። ምክንያቱም ኢትዮጵያ የቀይ ባህር ደህንነትን የምታስጠብቀው በማትሳተፍበት ቀይ ባህር ላይ አይደለም። የምትሳተፍበትን ባህር ደህንነት ማስጠበቅ ግን ግዴታ አለባት። ስለዚህ ቀይ ባህር ላይ ነገ ጦሯን ከማስተማራት የባህር ኃይሏን ስታቋቁም ደህንነቱ የተጠበቀ ቦታ ላይ ደህንነቷን ማስጠበቅ አለባት። ደኔ ሶማሌላንዱ ጉዳይ ያለቀ ነው፣ የበርበራ ወደብ። ከዛ በተጨማሪ በታሪክና በህግ ባለቤት የሆነበት የአሰብ ወደብ አለ። ሌሎች አማራጭ ወደቦችን ደግሞ ከጎረቤት ሀገራት ለማግኘት ዳርዳር እየተባለ ያለበት ሁኔታ አለ። እነዚህ ሁሉ ተደምረው ኢትዮጵያ የቀይ ባህር አካል ስትሆን የቀይ ባህር ደህንነትን የማስጠበቋ ትርጉም ይገባቸዋል። ለዛ ነው በተደጋጋሚ የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ፣ በተመሳሳይ ደግሞ የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ለቀይ ባህር የማይዋሰኑ ሀገራት ወደ ቀይ ባህር መግባት የለባቸውም የሚል አጀንዳን እያራገቡ የሚገኙት። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሁለተኛውና የመጨረሻ አጀንዳ ተሻገርኩኝ። ሁለተኛው አጀንዳችን እንግዲህ ትግራይ ክልልን የጦርነት ቀጠና የጦርነት አውድማ በማድረግ ከዓመታት በፊት ድንኳን ደኩን ያለቀሰችን እናት ሁለተኛ ዙር ድንኳን ላስደኩን እየተንቀሳቀሰ ያለው የህወሓት ቡድን ከፌደራል መንግስቱ ጋር ግጭት ውስጥ ለመግባት የተለያዩ እንቅስቃሴዎችን እያደረገ ነው የሚገኘው። ከዛም በተጨማሪ ደግሞ በጠለምት አካባቢ ላይም ደግሞ የጦር ትንኮሳ እያደረገ ነው የሚገኘው። በዚህ ውጥረት ጊዜ ላይ የህወሓት ቡድን ከሻቢያ ጋር የጽምዶ የሚል ወንድማማቻዊ ጥምረት ፈጥረናል በማለት ከፍተኛ ቁጥር ያለው የጦር መሳሪያን በዛላምበሳ ድንበር በሌሎች አማራጮች ጭምር እየታጠቀ ነው ያለው። የህወሓት የፊት አመራሮችም አስመራ ድረስ በመሄድ ስምሪት እየወሰዱ ተልዕኮ እየተቀበሉ መቀለ ላይ በሚያደርጓቸው ስብሰባዎች ደግሞ ለሚመለከተው አካል
ተልኮም በተዋረድ እያቀበሉ ያሉበት ሁኔታ አለ። በዚህ ሁኔታ ላይ የፌዴራል መንግስቱ እያደረገ ባለው እንቅስቃሴ ተከትሎ የአፍሪካ ህብረት ጥሪ ያቀርባል። የአሜሪካ ኤምባሲ እንግዲህ የአሜሪካ ኤምባሲው አምባሳደርም ጥሪያቸውን አቅርበዋል። በሁለቱ ኃይሎች መካከል ያለው ውጥረት እንዲፈታ የትግራይ ህዝብ ሰላም የሚያስፈልገው ህዝብ መሆኑን በመግለጽ ጭምር ጥሪያቸውን አቅርበዋል። ከዚሁ ጋር ተያይዞ የተለያዩ ዓለም አቀፍ ተቋማት፣ መንግስታት ግጭቱን በሰላም እንዲፈታ ግጭት እንደማያስፈልግና ሁለተኛ ጦርነት አስከፊ እንደሆነ ለትግራይ ህዝብ ለመላው ኢትዮጵያውያን አደጋ መሆኑን ገልጸዋል። ነገር ግን ከትግራይ በኩል እየተሰሙ ያሉ ድምጾች ህወሓት እያሰማ ያለው ድምጽ ጦርነትን መክፈት ብቸኛው አማራጭ አድርጎ ለዚህ ጦርነት መክፈት ደግሞ ኤርትራና ሱዳንን መደበቂያው የግብጽ መንግስት ደግሞ በተወካይ በኤርትራ በኩል የጦር መሳሪያ ድጋፍ እያደረገ ሁለተኛ ዙር ጦርነትን በመክፈት ዳግም እልቂት፣ ዳግም ለቅሶ፣ ዳግም የጦር አውድማ ለማድረግ የሚደረጉ ጥረቶችን አጠናክሮ ቀጥሏል። ታዲያ በእነዚህ ሂደቶች ላይ ኢኮኖሚስት የተባለው ድረገጽ አዲስ መረጃ ይዞ ወጥቷል። ኢኮኖሚስት ይዞት በወጣው መረጃ ላይ እንደገለጸ ከሆነ የኢትዮጵያ መከላከያ የጦር መሳሪያን አደገኛ የጦር መሳሪያዎችን የታጠቀ ኃይሉን ወደ ድንበር ማስጠጋቱን ገልጿል። በነገራችን ላይ የኢትዮጵያ ፌዴራል መንግስት በተደጋጋሚ የፕሪቶሪያውን ስምምነት በመጠበቅ በህወሓት ላይ ምንም አይነት የጦር እርምጃ ላለመውሰድ የጦር ትንኮሳ ሳያደርግ ቆይቷል። በተቃራኒው ህወሓት የፕሪቶሪያው ስምምነት እየተጣሰ ነው፣ የፕሪቶሪያው ስምምነት እየተከበረልኝ አይደለም በማለት የተለያዩ ዓለም አቀፍ ተቋማት ላይ ዓለም አቀፍ የሚዲያ ተቋማት ላይ ጥሪ ሲያቀርብ ቢቆይም ስምምነቱን በመጣስ በጠለምት ሄዶ የጦር ትንኮሳን አድርጓል። አፋር ላይ የጦር ትንኮሳን አድርጓል። በዚህ ውጥረት ጊዜ ላይ የኢትዮጵያ መከላከያ ሰራዊት የቅድመ መዘጋጀት ወይም ደግሞ ቅድመ ጥንቃቄን እርምጃ መውሰድ ተገቢ በመሆኑ ወደ ትግራይ አዋሳኝ ድንበሮች አደገኛ የሚባሉ የጦር መሳሪያዎችን የታጠቀ የመከላከያ ኃይሉን ማስጠጋቱን ኢኮኖሚስትን ጀምሮ ሌሎች ሀገር ውስጥ የሚዲያ ተቋማትም እየገለጹ ይገኛሉ። ታዲያ ህወሓት አሁን ላይ እያደረገ ባለው እንቅስቃሴ መከላከያ ለምንድን ነው ወደ ድንበር አደገኛ የጦር መሳሪያ የታጠቀው ኃይሉን ያስጠጋው ወይም ደግሞ ህወሓት ላይ የጦር እርምጃ ሊወስድ ነው ወይ የሚሉ ሀሳቦች ይነሳሉ። መከላከያ ሰራዊት አሁን ባለው እንቅስቃሴ ላይ አደገኛ የጦር መሳሪያን የታጠቁ ሰራዊት አባላትን ወደ ድንበር አስጠጋ ብሎ ኢኮኖሚስት ባስነበበው መጽሐፍ ላይ አስቀድሞ እንደሚገልጸው የቅድመ መከላከል ስራዎች እየተሰሩ ነው ያሉት፣ የቅድመ ጥንቃቄ ስራዎች እየተሰሩ ነው ያሉት። ምክንያቱም የህወሓት ቡድን ራሱን ህዝብ እያስገደደ ከሻዕቢያ ጋር ተልኮ እየተቀበለ በድንበር በተለያዩ አቅጣጫዎች ላይ ከሚያደርገው ትንኮሳ ራስን ለመጠበቅ ለመከላከል የሚያስችሉ እንቅስቃሴዎችን ማድረግ አስፈላጊ ነው። ምክንያቱም አገርን የሚጠብቅ የአገርን ሉዓላዊነት የሚጠብቅ ለጥቂት ኃይሎች ስብስብ እኛንን መምራን ያለብን እኛ ካልመራናት ሀገር አትኖርም ሀገር አትቀጥልም የሚል እሳቤን ለያዘ ኃይል አገርን የሚያክል ነገር መልቀቅ ተገቢ ባለመሆኑ እንግዲህ መከላከያ ሰራዊት የቅድመ ዝግጅት ስራን ለማድረግ የቅድመ ጥንቃቄን ለማድረግ ወደ ድንበር አካባቢ ጦሩን አስጠግቷል። ከዛ በተጨማሪ የመጀመሪያው ነገር ሰላምና ደህንነትን ማረጋገጥ ቀዳሚ በመሆኑ ምክንያት የሀገርን ሰላም የሀገርን ደህንነት የህወሓት ቡድን እንደፈለኩ ቦርቅበታለሁ ብሎ የሚያስባቸው የትግራይ አዋሳኞች ላይ ጭምር መቦረቅ እንደማይችልና መንግስት በእነዚህ አካባቢዎች ላይ ለሚገኘው ህዝብ ለሚገኘው አካባቢ ሰላምና ደህንነት መረጋገጥ የራሱ የሆነ ሚናን የሚጫወት መሆኑን በተግባር የሚያሳይበት አይነት እርምጃ ነው። በተደጋጋሚ የህወሓት ቡድን ትንኮሳ ማድረግ ሳይፈልግ ቀርቶ አይደለም። ነገር ግን የመከላከያ ሰራዊት እያደረገ ባለው የመከላከል የቅድመ ዝግጅት ስራዎች አማካኝነት ህወሓት እንዳሰበው ሳይሆንለት ቀርቷል። ከሻዕቢያ አደገኛ የሚባሉ የጦር መሳሪያዎችን ታጥቋል። በሱዳን ከፍተኛ ቁጥር ያላቸው የጦር ኃይሎችን አደራጅቶ የጦር ስልጠና ሲሰጥ ቆይቷል። ከዛም በተጨማሪ ደግሞ ግብጽ በውክልና ገብታ የጦር መሳሪያ ድጋፍ ከማድረግ በተጨማሪ የኢትዮጵያን የውስጥ ሰላም ለማወክ የሚደረጉ እንቅስቃሴዎችን እያደረገች ይገኛል። ኢኮኖሚስት ባጋራው ጽሑፍ ላይ አሁን ላይ ህወሓት እየተከተለ ያለው አካሄድ የሱዳን ኮሪደርን የመቆጣጠር አካሄድ ነው። የሱዳን ኮሪደርን ህወሓት የሚቆጣጠርበት ዋነኛ ምክንያት ኤርትራ ድጋፍ ባታደርግለት እንኳን በሱዳን ኮሪደር በኩል ከፍተኛ ፍላጎት ያላቸው እነ ግብጽ እና እነ ሱዳን ከህዳሴ ግድቡ ጋር በተያያዘ ከአባይ ውሃ ጋር በተያያዘ የደረሰባቸው ሽንፈት በተጨማሪ ኢትዮጵያ ዳግም በቀይ ባህር ልትገድግምባቸው ስለሆነ የኢኮኖሚ ብልጫ ስለተወሰደ ዲፕሎማሲያዊ ብልጫ ስለተወሰደ የሱዳን ኮሪደርን ህወሓት በመቆጣጠር የኢትዮጵያን ሰላም ማወክ ኢትዮጵያን በጥቅሉ ደህንነቷን አደጋ ላይ ለመጣል የሚደረጉ ጥረቶች መኖራቸውን የሚያሳዩ መረጃዎች ወጥተዋል። ስለዚህ የሱዳን ኮሪደር በኩል ወደ ኢትዮጵያ ጥቃት ለመፈጸም ፍላጎት ያላቸው እነዚህ ሶስት ኃይሎች ጀነራል አልቡራን፣ የግብፁ ፕሬዝዳንት፣ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያ ላይ 1-3 የሆነ ጨዋታን በሚጫወቱበት በዚህ ወቅት ላይ መጠቀሚያ መሳሪያቸው ያደረጉት የህወሓት ቡድን ነው። ህወሓት በተለያየ መንገድ
በሚያደርገው እንቅስቃሴ ላይ የሱዳን ኮሪደርን በመቆጣጠር ደን ደግሞ አርሚ 15 እና እነሱ አርሚ ብለው የሚጠሯቸው የጦር ስብስቦቻቸው አርሚ ለመባል ያልበቁ ነገር ግን ራሳቸውን አርሚ ብለው ስለሚጠሩ ያው ለመግባባት ያክል አርሚ እንላቸዋለን። አርሚ 15 ኃይልን በአስመራ በኩል አድርጎ ሱዳን በመላክ ከአርሚ 7 ጋር እንዲቀላቀልና የኢትዮጵያን የውስጥ ሰላም እንዲያውክ የሱዳንን ኮሪደር እንዲቆጣጠር ስምሪት በመስጠት ጭምር ኢትዮጵያን በሱዳን ድንበር በኩል ለማስጨነቅ የሚደረጉ ጥረቶችን እያደረገ ነው የሚገኘው። ስለዚህ ኢትዮጵያ በድንበር አዋሳኞቿ ላይ በሙሉ አደገኛ የጦር መሳሪያዎችን የታጠቀውን የመከላከያ ሰራዊቷን አሰማርታለች፣ አስጠግታለች። ይሄንን የድንበር ዝግጅት አልፎ መግባት የማይችለው ህወሓት አይደለም ለብቻው አጃቢዎቹን እነ ግብጽና ኤርትራና ሱዳንን አስከትሎ መግባት ስለማይችል አሁን ላይ እየገጠመ ያለው ጉዳይ ተዘጋጅተን ጨርሰናል ያሉበትን የጦር ዝግጅት ምዕራፍ ዘግተው ዳግም ዝግጅቶች እየተደረጉ ነው ያሉት። ለዚህም ነው አርሚ 15 ከአርሚ 7 ጋር እንዲዋድ ደግሞ አርሚ 42 የተባለው ኃይላቸው አስመራ ላይ ሄዶ የጦር ዝግጅት እንዲያደርግ የኤርትራ መንግስት በኢትዮጵያ ውስጥ ጉዳይ ላይ ጣልቃ አልገባውም እያለ እየፈጸመ ያለው የእምነት ክህደት ቃሉን በይፋ እያረጋገጡ ያሉበት መንገዶች አሉ። አርሚ 42ን እዛ ድረስ መውሰድ የህዋቱ ጀነራል ፍስሐ ማንጁስ በተደጋጋሚ አስመራ ድረስ በሚል ስምሪት መቀበልና እዚህ ላለው ኃይል ማስረከብ እንዲሁም ደግሞ ዶክተር ደብረጽዮን ገብረ ሚካኤል አስመራ ቆይተው መተው መቀለ ላይ የተደረጉ መድረኮች ውስጣዊ መድረኮች ሁሉ ኢትዮጵያን የሱዳን ኮሪደርን በመቆጣጠር የኢትዮጵያን ደህንነት ማወክ የሚመስሉ እርምጃዎች እየተወሰዱ ያሉት ህዋት አጀንዳው ብቸኛ አጀንዳው ኢትዮጵያን ማፍረስ የሚል አጀንዳ ነው። ለዚህም ነው ኢትዮጵያን ማፍረስ የሚል እቅድ ካላቸው ሀገራት ጋር ካላቸው ኃይሎች ጋር ጥምረትን ፈጥሮ አደገኛ የጦር መሳሪያዎችን መታጠቅ የጀመረው። ስለዚህ ምላሹም ሊሆን የሚችለው መከላከያ አደገኛ የጦር መሳሪያዎችን በትግራይ አዋሳኝ ድንበሮች ላይ ማስቀመጥ፣ የሱዳን ኮሪደርን አሁን ላይ ቀይ መስመር ብለው አስምረው በሱዳን ኮሪደር ላይ እንቅስቃሴ ለማድረግ ጀምረዋል። የሱዳን ኮሪደር ላይ የመከላከያ ኃይሉ ማሰማራት የመሳሰሉ እርምጃዎችን መውሰድ ያስፈልጋል። ለዛው ነው መከላከያ ሰራዊት ይህንን እርምጃ የወሰደው። ህወሓት አሁን ላይ ከኤርትራ ጋር ከፈጠረው ጥምረት በተጨማሪ ግብጽ በውስጥ ታዋቂነት የምታደርገው የጦር መሳሪያ ድጋፍና የጦር ስምሪት ኢትዮጵያን ለማወክ አጀንዳ ካላቸው ሀገራት ጋር የመጣመር ሂደት ለህወሓት አዋጭ አይደለም። የሃይማኖት መሪዎች በተደጋጋሚ እያስጠነቀቁ ነው። የትግራይ ወጣቶች ሁለተኛ ጦርነት አንፈልግም፣ እናንተ ስልጣን ላይ ልትቀመጡኛ ዊልቸር ላይ አንቀመጥም፣ የሞቱት ወንድሞቻችን አልቅሰን አልጨረስንም፣ በአግባቡ እንኳን ሀዘናችንን አላስወጣንም እያሉ ህዝቡ እየተማጸነ ባለበት ሁኔታ ላይ ነው እየተደረገ ያለው። የተከዜን ተሻግሮ ወልቃይት ጠለምት ላይ ትንኮሳ የፈጸመውን የህወሓት ቡድን ተከዜን አሻግሮ ያስሄደው መከላከያ ኃይል ድንበሩን ማስጠበቅ አስፈላጊ ነው። ህወሓት በመከላከያ ከሚደርስበት ሽንፈት መከላከያ ከዘጋበት መንገድ በተጨማሪ ከትግራይ የሰላም ኃይሎች ጋር እየገባበት ያለው ውጥረት፣ ከነፃ መሬት ኃይሉ ጋር እየገባበት ያለው ውጥረት፣ የነፃ መሬት ኃይሉ ከፍተኛ ቁጥር ያላቸው የህወሓት ሰራዊትን እየማረከ ከማረካቸው በኋላ በቪዲዮ ጭምር ምስላቸውን አስቀምጠው ለህዝብ ይፋ ባላደረጉበት በዚህ ጊዜ ላይ ህወሓት ግን በጣት የሚቆጠሩ ኃይሎችን ሲማረክ አደባባይ ለህዝብ ይዞ እየወጣ የትግራይን ህዝብ አደጋ ላይ ጣሉ፣ እነዚህ ናቸው፣ ትግራይ መብቷ እንዳይከበር፣ ትግራይ የተቸገራችሁ እንዳይደረስላችሁ የሚሉ ሐሰተኛ ፕሮፓጋንዳ ያላቸውን አዝማቾች እየለቀቀ ያለው አገር የማጥፋት እቅድ ስላለው ነው። ስለዚህ ኢኮኖሚስት እንደገለጸው ከሆነ ኢትዮጵያ የመከላከያ አቅሟን አደገኛ የጦር መሳሪያዎችን አስታጥቃ ወደ ድንበር አካባቢ አዋሳኝ የድንበር አካባቢዎች ላይ አስጠግታለች። የህወሓት ዋነኛ ዓላማው የሱዳን ኮሪደርን አሁን ላይ መቆጣጠር ነው። የሱዳን ኮሪደርን በመቆጣጠር ወደ ሌሎች ክልሎች የመዛመት እቅድ አለው። ፍላጎቱ ያ ነው። ወደ ውስጥ አልፎ መግባት ስለማይችል የሱዳን ኮሪደር ላይ በጀነራል አልቡርሃን ፍቃድ እንደፈለገ የመቦረቅ እቅድ ስላለው ይህንን እርምጃ እየወሰደ ይገኛል። ስለዚህ መከላከያ ሰራዊት ደግሞ የሀገርን ብሔራዊ ጥቅም፣ የሀገርን ሉዓላዊነት፣ የሀገርን ክብር፣ የሀገርን ዳር ድንበር አስጠብቆ እየቀጠለ ያለበት ሁኔታ ነው ያለው። ስለዚህ ኢኮኖሚስት ባወጣው መረጃ መሰረት መከላከያ ሰራዊት በተጠንቀቅ ቆሟል፣ ዝግጅቱን አድርጓል፣ ቅድመ ጥንቃቄ እየተደረጉ ነው። አልፈው ከመጡ እርምጃ ጭምር ይወሰዳል። ይሄው ነው ኢኮኖሚስት ይዞት የወጣው መረጃ። ኢኮኖሚስትን ማንበብ ትችላላችሁ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁ ቆየሁት። እኔ ፍሬ ህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ቻናሌን ሰብስክራይብ ካደረጋችሁ ላይክ እና ሼር በማድረግ መረጃውን ለወዳጅ ዘመዶቻችሁ እንዲደርሱ አድርጉልኝ። በቀጣይ በሌሎች ፕሮግራሞች ተመልሼ እመጣለሁ። እስከዛው ግን ቸር ቆዩኝ።